ጤና ይስጥልኝ። ይህ አዋዜ ልዩ ነው። አዋዜ ልዩ ዜናና ሙዚቃ ልትሉት ትችላላችሁ። ባልደረባዬ ዳንኤል ውለታው መስመር ላይ ይገኛል። ዛሬ ሰበር እና እንዲሁም ትኩስ ወሬዎችን ከትኩስ የአስቴር አወቀ የሙዚቃ ስራዎች እይታችን ጋር አብረን ነው የምናቀርብላችሁ። አዋዜ ልዩ የተለያዩ የዜና ትንታኔዎች፣ ልዩ ልዩ አስደናቂ ፕሮግራሞች፣ ዶኪመንታሪዎች የሚቀርቡበት ስለሆነ እንደ ጫነው እንዲደርሳችሁ የደወል ምልክቱን መጫኑን አትርሱም። ዳንኤል፣ ዛሬ ፕሬዚደንት ዶናልድ ትራምፕ ትንሽ በባህሪው ለየት ያለ መልእክት ኒውዮርክ ፖስት ላይ ማውጣታቸውን ነው የማነበው። ምንድነው? እንደምታውቀው አሁን በቱርክ ውስጥ የኔቶ የመሪዎች ስብሰባ ተካሂዶ ነበረ። ፕሬዚደንቱ ወደ አንካራ ስብሰባ የመጡት ኳታር በለገሰቻቸው እና ለሳቸው ፕሬዚደንታዊ ጥበቃዎችን አውሮፕላኑ ራሱን መከላከል የሚችለው ከሚሳኤል ከመሳሰሉት እንዲህ አይነት የደህንነት አፓራተሶች እስኪገጠሙለት ድረስ ጥቂት ወራት ካስቆጠረ በኋላ ሁሉ ነገር ተሟልቶ በሱ መብረር መጀመራቸው ይታወቃል። ከለሩንም ከወትሮ ውሃ ሰማያዊ ቀይረውት ወደ ቀይና የራሳቸውን የግል አውሮፕላን የሚመስል ገጽታ ሰጥተውታል። ስቲል ግን የዩናይትድ ስቴትስ አሜሪካ ኤርፎርስ ዋን ነው። በኋላ ላይ ፕሬዚደንቱ ከኔቶ ስብሰባ ወደ ሀገራቸው ሲመለሱ መጀመሪያ ወደ እንግሊዝ ሄዱ መሰለኝ። አውሮፕላናቸውን አዲሱን አልተጠቀሙም፣ የድሮውን የተጠቀሙት። ምንድነው ምክንያቱ ለሚለው ብዙ መላምቶች አሉ። አንዱ ግን የሚሰማ የስለላ ሰዎች በኤሌክትሮኒክስ መሳሪያ ታዳምጣለህ፣ በተለያዩ መንገድ ነው የምትሰልለው፣ ጫጫታ በስቷል የሚል ነው። በኢራን ባለሥልጣኖች ዘንድ የከፍተኛ ጫጫታ ይሰማል ነው። ያም ጫጫታ በዚህም ተባለ በዚያ በመጨረሻ ደረጃ አንጀታችን ቅቤ ሊጠጣ የሚችለው የአሜሪካን ፕሬዚደንት ዶናልድ ትራምፕን መግደል ነው የሚል ፍላጎታቸው በዚህ ደረጃ እየደመቀ ስለመጣ ፕሬዚደንቱ በደህንነት ሰዎቻቸው ምክር ሐሳብ ላይ ተመርኩዘው አውሮፕላኑን እንደለወጡ ነው አሁን እያነበብኩ ያለሁት። የተለየ የሚያደርገውን በዚህ በኒውዮርክ ፖስት ላይ ዛሬ የሰጡት ቃለ ምልልስ ምን ይላል መሰለ? ኢንፋክት የእስራኤል በኢራኖች ፕሬዚደንት ዶናልድ ትራምፕን ለመግደል ምኞት ወይም እቅድ እንዳላቸው የመሳሰለውን በሳቸው ላይ በሳቸው ሕይወት ላይ ወይም የእሳቸውን ሕይወት ለመቅጠፍ ፍላጎት እንዳላት እና ይህንም እንደደረሰበት የተለያዩ ሁኔታዎችን በመጥቀስ በእስራኤል በኩል መግለጫ ወይም ለሳቸው መልእክት የተላለፈላቸው ቢሆንም ምንም የተነገረኝ አዲስ ነገር የለም ነው የሚሉት። ምክንያቱም ኢራኖች ሁሌም እኔን እንደፈለጉ ነው እና እኔን ማጥፋት የሚፈልጉት ነገር ነው። ነገር ግን እንዲህ ሊያደርጉ በእንዲህ አይነት ጊዜ በእንዲህ አይነት ሁኔታ የሚል የተመረጀ ነገር የለም የሚል ነው። እና ዳኒ በጣም የሚገርም ምን አሉ መሰለ? መልእክት ትቻለሁ አሉ። ምናልባት ኢራኖች ቀንቷቸው እና ጸሎታቸው ሰምሮ እኔን ከህይወት ማግለል የሚችሉበት ሁኔታ ቢፈጠር ኢራን በታሪክ ከዚህ በፊት ታይቶ ተሰምቶ የማይታወቅ ሁኔታ ከዚህ በፊት ደርሶብኛል ብላ ልታነጻጽረው በማትችለው ሁኔታ በከፍተኛ ደረጃ በቦምብ ውርጅብኝ እንድትመታ ፖስቲመስሊ ከሞቱ በኋላ ተፈጻሚ የሚሆን የአደራ ትዕዛዝ ልትለው ትችላለህ፣ መልእክት አስቀምጫለሁ ነው የሚሉት። ስለዚህ ስታየው በኢራኖች በኩል ያለውን እሳቸውን የመግደል ፍላጎት ወይም ብዙ ድምፆች አሉ። ይህንን ጫጫታ ፕሬዚደንቱም ወደ ተግባርም ሊተርጉም የሚችል ሊሆን ይችላል ብለው ማመናቸውን ያሳያል።
አለም አሁን እዚህ ጋር ኢራን የአሜሪካውን ፕሬዝዳንት ለመግደል እንደምትፈልግ ምን ያህል የተረጋገጠ ነው? ማለትም እስራኤል ይህን መረጃ እንዴት ደረሰችበት? ስለላማ በዚህ ዘመን ጊዜ እየጨመረ በሄደ ቁጥርማ ዳኒ 10 ዓመታት እየጨመረ በሄደ ቁጥር ቶታሊ ምንም ገመና የማይኖረን ሁኔታ ነው የሚመጣው እና የስለላው ደረጃ ደግሞ ለመረዳት እንኳ አስቸጋሪ ነው። የሰው ስለላ አለ፣ የሳተላይት ስለላ አለ፣ የኤሌክትሮኒክስ መሳሪያዎች ስለላ አለ። እንደዚሁም ብዙ አይነት መረጃ የመሰብሰቢያ መንገዶች አሉ። የሚታዩ የማይታዩ የረቀቁ በዚህ ደረጃ በዓለማችን ላይ እውነቱን ለመናገር እንደ ሲአይኤ እንደ እስራኤል ሞሳድ ምናልባት የእንግሊዙ ኤምአይ5 እንዲሁም የሌሎችም የአውሮፓ ሀገሮች በተለይ ደግሞ እንግዲህ በተለይ ድሮ በኮሚኒዝም ዘመን የሶቪየት ህብረት ኬጂቢ የታወቁ ናቸው። ስለዚህ እነዚህ የስለላ መንገዶች ደግሞ በጣም የረቀቁና የተወሳሰቡ ከመሆናቸው የተነሳ ብዙ አስገራሚ ነገሮች እናነባለን። ለምሳሌ የለየላቸው እንዲህ እንደ ዛሬ ሁሉ ቴክኖሎጂው አስገራሚ የመስሚያ የመቅረጫ መሳሪያዎችን አንኳር ስኳር በሚያክል ደረጃ አሳንሶ ከዛም ባነሰ ደረጃ መስራት ከመቻሉ በፊት ለምሳሌ ጥሩ ሰላዮች የፊት 2 ጥርሶቻቸው በጥርሳቸው ልክ ካሜራ ይሆናል። ድሮ ይሄ ከ40 ዓመት ከ50 ዓመት በፊት የነበረው አይናቸው በአርቲፊሻል አይን የእውነት በሚመስል አይን ተተክቶ ካሜራ ያልሰዋል፣ ድምፅን ይቀርጻሉ። ስለዚህ አሁን አንተ ምንም አይዲያ የለህም። በሳቁ ቁጥር ፎቶግራፍ እያነሱ ወይም ፊልም እየቀረጹ ወይም ድምፅን እየቀረጹ መሆኑን አይዲያ የለህም። እንዲህ አይነት ብዙ የሚነገሩ የረቀቁ ነገሮች አሉ። አንድ ቀን በስለላዎች ላይ ልናወራው እንችላለን። ስለዚህ አሁን ደግሞ ጊዜው የሚፈቅደውንና ያለውን የቴክኖሎጂ ምርታ ስትመለከት ኦልሞስት ጠላትህን በየጊዜው ያለውን እንቅስቃሴ ትመርጃለህ ማለት ነው። ስለዚህ ዶናልድ ትራምፕ እንግዲህ ምንድን ነው የሚያሳየው? ለጊዜው ኢራኖች በምን መልኩ እሳቸውን ለመግደል አቅደው እንደሆነ የሚያስረዳ የቀረበ ነገር ስለሌለ ሲምፕሊ ዲዛይሩን ያላቸው የመግደሉ ነው። ዶናልድ ትራምፕን ለመግደል ኢራኖች ማስባቸው ሊገርምን ይገባል። ዳንኤል አይገባም። አዎ በፍጹም አይገባም። ማንም አድማጭ የኛን ፕሮግራም የሚከታተል ሊገነዘብ የሚገባው የኢራን አሁን የምታየው ይሄ ሺዓዊ ተራዳ የሚባለው ሄዝቦላ ሶሪያ እንደ አቀባባይ ማናቸውም ነገር ተጭኖ የሚገባው ሶሪያ ነው እንደ ሀገር። ከዛ ከሶሪያ ነው ወደ ሄዝቦላ የሚሄድለት። ሄዝቦላን የሚያክል ኃይል የላትም ኢራን። ሄዝቦላ ሳይሞት በፊት ኢራንን አትመታም። ስለዚህ ሄዝቦላ ከፍተኛ በቢሊዮን የሚቆጠር ዶላሮች ወጪ ያደረገችበት የቴክኖሎጂ ሽግግር ያደረገችበት ርዕዮተ ዓለሟን ከሷ ባልተናነሰ ለሌሎች እንደ ሀውቲ ያሉትን በማደራጀት በኢራቅ ውስጥም በመወርወር በሶሪያ ጦርነት ውስጥ በመወርወር ትልቅ ሚና የተጫወተ የኢራን ፊት አውራሪ ጦር ነው ሄዝቦላ። ሄዝቦላን በዚህ መንገድ ማደራጀት ደግሞ የተቻለው በአሳዶች በኩል ነው። ስለዚህ የአሳድ ቴህራን አክሲስ ከዛ ቴህራን፣ ደማስቆ፣ ቤይሩት፣ ኤደን እንደገና ወደ ባግዳድ ትመጣለ። እንደዚህ አይነት እና ሐማስን ጨምሮ ማለት ነው። ሐማስ ደግሞ በሌላ መልኩ ግን ተመሳሳይ ተልእኮ ነው የሚወጣው ለኢራን። ይሄን ያደራጀው የኢራን ክፍል ኩድስ ይባላል።
የኢራን የውጭ ክንድ ማለት ነው። ልክ የውጭ ጉዳይ ሚኒስቴር እንደምትለው ሁሉ የውጭ ወታደራዊ እዝ ነው እና ይሄንን እዝ የሚመሩት ከፍተኛ በጀት ያለው ነው። በጀት ተመን የለውም ማለት ትችላለህ። በእነዚህ በእስራኤል አንገት ዙሪያ ይህን ሸምቀቆ ለመፍተን ለመስራት በየቦታው ያንተን ተልኮ ለመፈጸም ሞትን የናቁ ሰዎችን አግኝተህ መልምለህ አደራጅተህ አስታጥቀህ ራሳቸው ደግሞ ጦር መሳሪያውን እንዲገጣጥሙ እንዲሰሩ ከምድር በላይ ከምድር በታች መዋቅር ዘርግተህ ሰርፕራይዚንግ ያ ነው። ይህ የተጋትሮ ተራዳ ነው የኢራንን መነሳት ያረጋገጠው። ይህ የተጋትሮ ተራዳ ባይኖር ኖሮ ኢራን እንደምናውቀው 90 ሚሊዮን ህዝብ ነው ያላት በ400 ሚሊዮን አረቦች መካከል በጣም አናሳ ነው በዚህ ደረጃ ስታየው። ነገር ግን ይህን የተዘረጋውን የሺዓዊ ተራዳን ስትመለከት ግን ጃያንት ናት ኢራን። ይሄንን ያዳወረው፣ ይሄንን የቀየሰው፣ ይሄንን የሰራው፣ ይሄንን የፈተለው፣ ይሄን የገመደው፣ ይሄን የገነባው፣ ይሄን ሲመታ ሲወድም እየተካ እስራኤል በዛ በኩል ስታፈርሰው በዚህ በኩል እየገባ በዚህ መንገድ ኢንዲኬትስ ይሄን የገነባው ሰው ጄኔራል ቋሲም ሱሌይማኒ ይባላል። ጄኔራል ቋሲም ሱሌይማኒ ያላቸውን ክብርና በዚህ በተጋትሮ ተራዳ ዘንድ ያላቸው ተከባሪነት እና ታማኝነት ይሄንን የኢራንን መነሳት ያረጋገጠ የተጋትሮ ተራዳ ሊፈጠር ችሏል። ዛትማን። ስለዚህም በወቅቱ እኚህ ጄኔራል በጣም ጥብቅና ትልቅ ዋጋ ያላቸው ስለነበሩ አውሮፕላኖቻቸው ይቀያይራሉ። በተቻላት መጠን ኢራን የሰውየው ድካ እንዳይገኝ የማታደርገው ነገር አልነበረም። ከመንፈሳዊ መሪ አሊ ካሜኒ በታች ከማንኛውም የኢራን ፕሬዚደንት ግን በላይ የነበሩ ጄኔራል ናቸው። እኚህን ጄኔራል በ2020 የኢራቅ አየር ማረፊያ ላይ ድካቸውን ተከታትላ መረጃ በመስጠት ሚናን የተጫወተችው እስራኤል ብትሆንም መጨረሻ ላይ ሰውየውን የኢራቅ አየር ማረፊያ ወርደው አቀባበል አድርገውላቸው ሳለ ግድያውን እስራኤል እንድትፈጽም ዶናልድ ትራምፕ በጠየቁበት ጊዜ በወቅቱ የነበሩትም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው ኖን ያሉት። እስራኤል አልወስድም ማለች ያንን እርምጃ። ዩሲ ቱ ዛት ኤክስተንት እኛ ሰው የኢራን እስላማዊ አብዮት አንከር ነበሩ። ወታደራዊ ማሽኑ ነበሩ። ያንን ዶናልድ ትራምፕ ፈጸሙት። ዶናልድ ትራምፕ ገደሉት እና ከዛን ጊዜ አሚን የኢራን እኮ ከዛ በኋላ አሁን የደረሰችበት ሁኔታ በእውነት ከኚህ ጄኔራል ግድያ በኋላ ኢራን እኮ እያደሩ ማነስ ውስጥ ነው ያለችው። ስለዚህ አሁን ይባስ ብሎ ዶናልድ ትራምፕ በሁለተኛው ስልጣናቸው ሲመለሱ የኢራኑ መንፈሳዊ መሪ አሊ ካሜኒ ተገለዋል በአሜሪካና በእስራኤል ጣምራ ጥቃት። ሚስታቸው የ3 ዓመት የልጅ ልጃቸው የሞጅታባ ልጅ ማለት ነው። ሞጅታባ ራሱ አሁን 3ኛው አያቶላ መቁሰሉን ፊቱና እግሩ ላይ ከባድ የመቁሰል አደጋ እንደደረሰ ይነገራል። ነገር ግን በጽሁፍ መልእክት መኖራቸውን በተደጋጋሚ ይገለጽ ነበር። ይሁንና እንግዲህ የከፋ ነገር ቢመጣም አባትህን ሚስትህንና ሕፃን ልጅህን ቀብር ላይ ካልተገኘህ ጥያቄን የበለጠ እንድታነሳ የሚያደርግ ነው። ስለዚህ አሁን ዶናልድ ትራምፕ ማለት ለኢራን እስላማዊ አብዮተኞች
በዶናልድ ትራምፕ መጠን ጠላት የላቸው። በዶናልድ ትራምፕ መጠን የመታቸው፣ በዶናልድ ትራምፕ መጠን የህልውና ስጋት ውስጥ የከተታቸው የአሜሪካ መሪ ከዚህ በፊት አልነበረም። ስለዚህ ኢራኖች ዶናልድ ትራምፕን ለመግደል መፈለጋቸው ሊያስገርም አይገባም። ስለዚህ ነው እንግዲህ ኢራኖች ተሳክቶላቸው የኔን ህይወት መቀማት የሚችሉበት ሁኔታ ካለ እኔም ትዕዛዜን በይደር አስቀምጫለሁ፣ ከሞቴ በኋላ የሚፈጸም ኢራን መገመት ማትችለውን አይነት ድብደባ እንዲፈጸምባት የሚል ነው። አናቅም። ኢትኩድቢ ኒውክሊየር ቦምብ። ዳንኤል፣ በነገራችን ላይ በየመሃሉ ሰበር ወሬዎችን እናወራለን ብለናል አይደል? እግር ኳሱንም እንደዚሁ የምንመለከተው ይሆናል። አለም፣ ወደዛ ከመግባታችን በፊት ኳታር ለአሜሪካው ፕሬዚዳንት የሰጠችው የአውሮፕላን ስጦታ አሜሪካኖች አውሮፕላኑ ላይ ያገኙት ለደህንነት ስጋት የሆነ ነገር አለ ማለት ነው ወይስ የአውሮፕላኑን ደህንነት ሙሉ ለሙሉ መፈተሽ አስቸጋሪ ስለሆነባቸው ነው ትራምፕ በራሳቸው አውሮፕላን እንዲሄዱ የተደረጉት? ያልከውም ሊሆን ይችላል፣ ላይሆንም ይችላል። ግን ምንድን ነው የኔቶ የመሪዎች ጉባኤ የተካሄደው ቱርክ ውስጥ ነው። ቱርክና ኢራን ደግሞ ኩታ ገጠም ናቸው። ስለዚህ እንደው ተልኮ እንኳ ዓላማ ይኖራል ኢራኖች ዶናልድ ትራምፕን ማግኘት ወይም ህይወታቸውን ለማጥፋት የሚያስችል ዝግጅት ካላቸው እንደዚህ የቀረበ አጋጣሚ አይኖርም። ጎረቤት ናቸው። አናቆም አክቹዋሊ ምን እንደተነገራቸው። ነገር ግን ፕሬዚደንቱ አሮጌውን አውሮፕላን ለቦታው ለመሄድ ተገደዋል። ምንም እንኳ ዶናልድ ትራምፕ በዚህ መልክ ሊያቀርቡት ባይችልም። አስቴር አወቀ እየጠበቀችን ነው ዳንኤል። ስለዚህ ትንሽ የእግር ኳሱን ለአድማጮቻችን ትንሽ ልንገራቸው። ቶሎ በፍጥነት እንደምትጭነው ተስፋ አለኝ። ዳኒ፣ ስፔንና ቤልጂክ ኦ ማይ ጋድ፣ ስፔንና ቤልጂክ ወደ አራቱ ቡድኖች ለመግባት የሩብ ፍጻሜ ጨዋታ ላይ ነው ያሉት። ኦኬ፣ 2-1 ናቸው ዳንኤል። ስፔን ቤልጂግን 2-1 እየመራች ነው የምትገኘው። የመጀመሪያውን ግብ እያገባው ለስፔኖቹ ፋቢያን ሩይዝ 30ኛው ደቂቃ ላይ፣ ከዛ በኋላ ሚካኤል ሜሪኖ 88ኛው ደቂቃ ላይ፣ በቤልጂክ ደግሞ 41ኛው ደቂቃ ላይ በሲዲ ከትሌሬ የሚል ነው። እዚህ ላይ እንደምረዳው ከሆነ ጨዋታው በዚሁ ተጠቃሏል ዳንኤል። ስፔን 2-1 በሆነ ውጤት አሸንፋ ወደ ግማሽ ፍጻሜ ያልፋለች ማለት ነው። መጀመሪያ ይህንን ያረጋገጠችው ፈረንሳይ ናት። በአፍሪካ የሞሮኮን ቡድን 2-0 ረምርማ ትናንትና ማለፏን አረጋግጣለች። ስፔን ደግሞ ሁለተኛው ሀገር ወደ አራቱ ቡድኖች በማለፍ ሁለተኛዋ ሀገር ሆናለች። ጨዋታው ማከማን ነው። የግማሽ ፍጻሜ ጨዋታው ፈረንሳይ ከስፔን ጋር ይሆናል ማለት ነው። በጣም በጣም ኃይለኛ ጨዋታ ነው የሚሆነው። ይህንን እንመለከታለን ማለት ነው። አስቴር አወቀ የአስቴር ትዝታዎች በሚል 10 እነዚህ ድሮ የሰራቻቸው ሙዚቃዎች ናቸው፣ ግን አዲስ አቀራረብ እና እሷ ራሷ እንደ አዲስ የሰራቻቸው አንዳንድ ለውጦች አሉ። ስሪሊ ኢንተረስቲንግ። በጣም ሰምተዋል? የተወሰኑትን ለማዳመጥ ሞክሬያለሁ፣ ብዙ አልሰማሁትም። ዋው፣ የሚገርም ነው። እንግዲህ ርዕሱ ጠቅላላ የሙዚቃው መጠሪያ ገላገላ የሚል ነው እና ወንፊት ሙሉ ሎሚ የሚላለው፣ ማድጋ ሙሉ ውሃ የሚላለው ወደ 10 ነው እና ላዳምጠው ሞከርኩኝ። እሺ፣ ምንም ጥያቄ የለውም። ያው ተመሰጥኩ እና ትንሽ ችግር አለብኝ። የአስቴር ሙዚቃ በተከታታይ ስሰማ ሁሌ ቦታና ሁኔታ እመርጣለሁ አስቴርን ለመስማት። የአስቴር ሙዚቃን ለመስማት ጥሞና፣ የነፍስ እረፍት ይጠይቃል።
ይህ ነው። የተለያዩ ሙዚቃዎችን እየበላ እየጠጣ እንደዚህ መስማት ትችላለህ። ከሌሎች ሰዎችም ጋር በጋራ ሆነ ልሰማት ትችላለህ። የአስቴር ግን እውነቱ ለመናገር ብቻህን ወይም እንዳንተ እንደ ራስ ከምትቆጥረው ሰው ጋር መሆን ይጠይቃል። እና አስደናቂው ነገር ትልቁ ስጦታችን ይችን ታላቅ ኢትዮጵያዊት የእኛ ስላደረገልን በጣም ደስ ይለናል። የአስቴር ድምፅ ለመግለጽ አይቻልም። በእውነት እንዲህ አይነት ድምፅ አይደገምም ማለት አይቻልም። ምክንያቱም እግዚአብሔር ጥረት የለበትም። በመሰለው ጊዜ ይደግመዋል። ግን ፎርሴብል ፊውቸር በዚህ በቅርብ በሚታይ እንደ አስቴር አይነት በመርፌ ቀዳዳ ውስጥ መሹለክ የሚችል ስልክልክ እውነቱ አሁን ማነጻጸሪያ ማግኘት እንችላለን። የአርቲፊሻል ኢንቴሊጀንስ የሰው ሰራሽ አእምሮ አንዳንድ ድምፆችን ስትሰጠው እና እንዲያደርግልኝ ስትለው የሚፈትለው መንገድ አለ። አስገራሚ ድምፀት ያወጣል ከማንኛውም ድምፅ ላይ ማለት ነው። እና አሁን እንኳ በቅርቡ የሞፈር ኮፊ ባለቤት በጣም ጥልቅ የሆነ ስሜት ውስጣዊ ስሜቱ ከፍተኛ ነው። እሱ ልጅ በጣም ከፍቅር ጋር የተገናኘ የሚሰለሰል ልጅ ነው። ምንም ጥያቄ በሌለ ሁኔታ እንደገና ነው በሆነ አጋጣሚ በወዳጄ ታምራት ኃይሉ አማካኝነት አውቀዋለሁ። እና ከሙዚቃው በኋላ ግን ትንሽ ሙዚቃው ውስጠቱን የጩልቂት እንድናይ እድል የሚሰጥ ነውና ሲምፕሊ በቃ በትዝታ በሰቀቀን በናፍቆት በሱ የታጨቀ ስሜት ያለው ልጅ ነውና ድንቅ ገጣሚ ነው። ድንቅ ሙዚቃ አቀናባሪም ነው። በደንብ ተጠቅሞበታል ቴክኖሎጂ እና በዚህ አማካኝነት በሚያወጣቸው ዜማዎች በእውነት ድራሻችንን አጥፍተናል ማለት ይቻላል። ዋው ፍቅርን እንደዚህ የፍቅር ዘፈንን ብቻ ተመልሰን ወደ ሰዎቹ በሚመልስ ሁኔታ እንድናዳምጥና በራሳችን ሀሳብ ውስጥ እንድንጠፋ የሚያደርግ ስራ ነው ያለው እና የእሱ እንግዲህ ኤአይ ነው ብለናል። አስቴር አወቀን በዚህ ደረጃ ባናቃት የኤአይ ነው የሚመስለው። ኤክሰፕሽናሊ ቢዮንድ ከተፈጥሮ ድምፅ በላይ የሆነ ነገር ነው የሚመስለው እና አስቴር ለዚህ ነው በግሌ የድምፅ ጽዋ ነው የምላት። ጽዋ የሚለው ለምን መሰለህ ዳኒ? ጽዋ እንግዲህ ሁላችንም የህይወት አሻራ አለንና እናቴ ጽዋ ነበራት የማርያም እና ማርያም እኛ ጋር በምትገባበት ጊዜ የወር ተረኛ ስትሆን ጠላ የበፊቷ ደጋሽ እዛ ጽዋ ውስጥ ትክክለኛ ማህኛው ማስቀመጥ አለብኝ። በጣም ይቅርታ። ስላክ እንደ ጠበል ነው የምትቆጥሩ ያን እና ከዛ ተቀርቶ ሲሰጥ ወይም ልዩ ትርጉም ያለው ጽዋ ማለት ታውቃለህ አይደለም? በቃ ጽዋ በጣም መንፈሳዊ ነገር ነው እና አስቴርን የድምፅ ጽዋ ነው የምላት። እንደዛ ነው። አንደኛ ድምጿ ፍሰቱ ዳርቻ የለውም። እንደገና በጣም የሚገርም ነው እና በዚህ ዘፈን ላይ እንደ አዲስ ትዝቷን ስትጫወት አንዳንድ ጊዜ ሰዎች አስቴርን ለመረዳት አንድ ነገር ማወቅ አለባቸው። መሰረት ይሄ ቁልፍ ነው ዳኒ። አለም እንደው ወደዛ ከመግባታችን በፊት ማህበራዊ ሚዲያው ላይ የአንዳንድ ሰዎችን አስተያየት ስመለከት አስቴር በአዲስ ሙዚቃ ነበር የጠበቅናት፣ አሁን ከሰራቻቸው ሙዚቃ አንጻር የድሮ የተሻለ ነው የሚል አስተያየት አይቻለሁኝና አንተ ከበፊቱ ሙዚቃው አንጻር አሁን አዲስ ያወጣችው ሙዚቃ እንዴት አየኸው? አሁን የተናገርከው አስተያየት ሊከበር የሚገባ ነው። ለአንዳንዶች በፊት የተጫወተችው ሊበልጥባቸው ይችላል። ይሄ
የስሜት ነገር ነው ዳኒ። እና በፊት የነበረው ሙዚቃው ራሱ የሚያጅባት የሙዚቃው ስሪት ማለት ነው። አሁን ያለውን ዴፊኒትሊ አንዳንዶች ያለፈውን ሊወዱት ይችላሉ፣ አንዳንዶች ደግሞ የአሁኑን ሊወዱት ይችላሉ ማለት ነው። ለምሳሌ የኔን ብጠይቀኝ ሙዚቃውን ልብ አላልኩም ነኝ ገብተዋል። አሁን እኔ ደግሞ የምለየው ሙዚቃውን ልብ አላልኩትም ነኝ። በፊት ለምሳሌ እያለች ነው የምትገባው። እንደውም አንዱ ጽፎት አይቻለሁኝ፣ ስሙ ቶሎ ይመጣል እንዴት ስለነበረ እና ይሄ ስራ አለ እና ይህን ስራ ስትጫወት የበፊቱ የሙዚቃ ኢንትሮ እና የተለየ ነው ይሄኛው። ምናልባት እኔ ስለ ሙዚቃ አላቅም እንጂ ለውጦች አለው የማየው ምሰማው። እኔ ግን እሱን አለው የማየው እና አሁን ለእኔ የገረመኝ ነገር ይሄ የምንሰማው የድሮውን ዘፈን የምንሰማው ዳኒ አንዳንዶቹ ከ30 ዓመት በፊት የዘፈኑ ናቸው። ያንን ዘፈን የምንሰማው ያ ዘፈን ወይም በሙዚቃ በአቀናባሪዎች ኃይል ምናምን ተስተካክሎ የመጣ ሲሆን ራሷ አስቴር አወቀ አሁን በ67 ዓመቱ የዘፈነችው ዛት የዚህ ሙዚቃ ታምርነቱ እሱ ነው። ተረድተኛል። ያው አስቴር አሁን ወይ በነገራችን ላይ የአስቴር ዕድሜ እርግጠኛ ነኝ አንድ ጋዜጠኛ ከጠየቃት አላቅም ወይ ምናልባት ሰይፉ ሾው ላይ ቀርባ ይህን ጥያቄ የሚያነሳባት ከሆነ በጣም እርግጠኛ ሆኜ አንድ አይነት ነው የምንሆነው። የአስቴር ዕድሜ በ19ና በ27 ዓመት መካከል ነው። በምንም መንገድ ከዚህ ውጭ ሊሆን አይችልም። ትሩሊ የእውነቷን የሚሰማት የምትኖረው ህይወት አስቴር ዕድሜዋ በ19ና በ27 ዓመት መካከል ነው። ነገር ግን ከውልደት ጀምሮ ኤግዚስት ያደረገችበት ጊዜ ልቁጠር ስትል ሌላ ቁጥር ውስጥ ትገባለህ። ፎርኤቨር ከዚህ ውጭ ሊሆን አይችልም። አስቴር በምንም ከዚህ ልውጣ ብትል መውጣት አይችልም። አስቴር ከ19 እስከ 27 ባለው ውስጥ ነው ዕድሜዋ እና ያ ድምጿ ያ ስሜት አሁንም አለ። ራይት በዚህ ዓመት የወጣ ድምፅ ነው የምትሰማው ዳንኤል። ዚስ ኢዝ ዘ ሴክሬት ኦፍ የዚህ አዲስ ስራዋ አልበም ይሄ ነው። አስቴር አወቀ አሁን በ2026 በ2018 የዘፈነችው ነው። በሰማይ ጥልሽ እንግዲህ ታውቃለህ፣ አደጋ ደርሶበት አንዳንድ ችግር እንዳለ ታውቃለህ፣ ይገባኛል። ግን በጣም አስቸጋሪ ነው። 50 ምናምን ዕድሜ ካለፍክ በኋላ 55 ወይም ሆነ እንደ በፊቱ እንደ ያኔ ባክ ከ30ና ከ40 ዓመት በፊት የዘፈንከውን ልክ እንደነበረ በዛ መንገድ መልሶ መስፈን ዳኒ ኢትስ ኦልሞስት ኢምፖሲብል። የአስቴር ግን ምንድነው የሚመስለው? አሁን በነገራችን ተሳስቼ ከሆነ አድማጭ ይቅርታ ያደርጉልኛል። አሁን እኔ በኮንፊደንስ ነው የምናገረው። እዚህ ላይ ስለቀረበ አስቴር ይሄን ዘፈን ዘፍናው ነው ገብተዋል ዳኒ እንጂ ሙዚቃው በሆነ የቴክኖሎጂ መንገድ ታክሞ ከ30 ከ40 በፊት የተዘፈነው ዘፈን ተደርጎ አይደለም የሚወጣው። ይሄ በዚህ ዓመት የዘፈነችው ነው። ይሄ ብቻውን ተአምር ነው። ይሄ ብቻውን የሚገርም የሚመስጥ ነው። የአስቴር ድምፅ ጆሊጉድ አዲስ አማላይነቱ፣ መሳጭነቱ፣ አስተካዥነቱ፣ አሳባጅነቱ፣ አስለቃሽነቱ፣ አተራማሽነቱ፣ ትካዜው በጣም የሚገርም በጣም ትልቅ ተሰጥኦ ነች አስቴርና ምልል ፈልጌ ነው። አይኖ በሙዚቃ ደረጃ ነው የምነግርህ። በሙዚቃ ቅንብር ነው የምልህ። ሰዎች አመለካከት ሊኖራቸው ይችላሉ። ኢቨን እሷም የዘፈነችበት መንፈስ ግን መለያየትን መካድ አይቻልም። አሁን ነው የዘፈነች። ይህንን ቶኗ
አንድ ወጥ በሆነ መንገድ የተጠበቀ ነው። በጣም ዘልጋ አትወጣም። በጣም ትላትን በጣም እንዲህ ስትሬት ላይ ጠብቆ በሚሄድ መንገድ ነው የተጫወተችው። የበፊቶቹ ደግሞ በተለየ ስሜት በተለየ አውድ ነው የተጫወተችው። አንዳንድ ሰዎች ዋው የበፊቱ ነው የሚበልጥብኝ ቢሉ ዜሜ ራይት ገብተዋል። ነገር ሌሎች ደግሞ ያንማ ሁሌ የምናዳምጠዋለን። ይሄኛው አዲስ እንደጨመረችልን ነው የምንቆጥረው። ዊ አር ላኪ ኢነፍ አስቴር አሁን የተጫወተች ይህንን በዚህ መልኩ። ነገር ግን በዛ መችነቱ በዛ ድምቀቱ ማለት ነው። እኔ ለምን አይደለም አንድ ዘፈን ፈለግኩኝ። እኔ ራሴ ደፍሬ ነው ማዜምን። መቼም የዩቲዩብ የሚባል የተረገመ ሙዚቃ ማስኬድ አንችልም። አስቴር ሆዴ መላ መላ ሆዴ ሆዴ መላ መላ ሆዴ ሆዴ መላ መላ ሆዴ ሆዴ መላ መላ ሆዴ አልፈልግም ፍቅር ሆዴ እኔ ካንተ ሌላ ሆዴ እኔ ካንተ ሌላ ሆዴ እኔ ካንተ ሌላ ተፈልፍሎ አይታይ እንደ ባቄላ እሸት የሚያጋው። ኧረ እንዴት ላሳይ የልቤውን ስሜት የሚያጋው የልቤውን ስሜት ሆዴ መላመ እያለች ትቀጥላለች። እና የአስቴር ድምፅ በእውነት ጀስት ምርቃት ነው። እና እንዴት አድርገህ ሰዎች ማየት አለ። አሁን የአስቴርን ትገባና እስቲ ቆይ አንሳሌ ገላገላ የሚለውን ትገባና ታየዋለህ። ግጥሙን ትገባለህ። አልፈልግም ፍቅር ገላገላ አልፈልግም ፍቅር እኔ ካንተ ሌላ መዓዛ ጠረን ጣፋጭ ከረሜላ ምዬ ገዘታለው ላላይ ካንተ ሌላ የሚል ግጥም ታገኛል። ግጥሙን ስታየው ምናልባት በስነ ጽሑፋዊ ጥልቀቱ ባገላለ በቤት አመታቱ ቀለበሌ ብዙ ነገር ሰዎች ሊያነሱ ይችላሉ። አሁን ስታየው እንደዚህ ነው። በቃ ግጥሙ እንዲህ እያለ ይቀጥላል። ምንድነው አስቴር ጋር ሲሆን ማጂኩ ካልከኝ ቃላት ለአስቴር ሀዲድ ናቸው። አስቴር ስሜት ነው። የአስቴር ድምፅ ስሜት ነው። በጣም ፓወርፉል ነው። በጣም አብዝተህ ለሱ ከተጋለጥክ እና በተለይ በህይወትህ በራስህ የህይወት ተሞክሮ ውስጥ ዘፈኖቿ የሚነካካቸው የከባድ ስሜቶች ካሉና ራስህን ከአስቴር ዜማዎች ጋር ያለ ቁርኝትን ካልተቆጣጠርከው ካልገደብከው ለመንቃት ሊያስቸግር ይችላል። የአስቴር ድምፅ ውስጥ አስቴር ስሜት ናት። ያንን ስሜቱን ነው እንትኖቹን የምትፈልጋቸው ቃላቶቹን የምትፈልጋቸው ግጥሞቿ ላይ የሷ ባቡሩ እንዲሄድበት ነው አይደል እንዴ? በባቡር ስንሄድ እኮ ስለ ሀዲዱ እናስባለን እንዴ? በሀዲዱ እንመስጣለን? ኔቨር አናስበው አይደል? አሁን በቻይና ባቡር 700 ነው 800 ኪሎ ሜትር በሰዓት ይሄዳል ይላል። ስትሄድ የባቡሩን ፍጥነት፣ የባቡሩን ምቾት፣ የባቡሩን ስሪት እና በመስኮት በምታየው ትዕይንት ነው የምትመሰጠው። እንዲህ አይነት ነገሮች ናቸው ልይዝ የሚችሉት። ባቡሩ ነው ግን ሀዲድ ላይ የደሞኑን ከቁም አታስበው። ስለዚህ ቃላት ለአስቴር ሀዲድ ናቸው። እነዚህን ቃላት ተጠቅማ የምታፈሰው ስሜት ነው። ድምጿ ስሜት ነው። የአስቴር ድምጿ እንደዚህ ልትቀባው ሰውነት ልትቀባው የምትችል ነው እና ያ ነው የአስቴር ሚስጥር። ይሄንን እሷ ስትለው ገና አምሶሪ ምን ብል አልችልም። እሷ ስትለው የለም እና ይሄ ቃላት መንጠሪዋ ነው። የአስቴር ማጂክ ያለው ድምፀቷ ውስጥ ነው። ድምፀቷ ውስጥ ነው
ሁሉ ነገር ያለው እና በዚህ ደረጃ ስታየው በተለይ ደግሞ መርጣ ነው የሰራቻቸው እነዚህን ዜማዎች። የራሷ ምክንያት አላት የመረጠቻቸው። አዲሱ ትውልድ ትልቅ ዕድል አገኘ ማለት ነው። ወጥ በሆነ መልኩ አሁን እንደ አዲስ በዚህ ያገኛታል ማለት ነው። ወደኋላ እየገባ ደግሞ የራሷ ዩቲዩብ ላይ ነው የጫነችው። በነገራችን ላይ ዳኒ እኔ ሳብስክራይብ ያደርኩ አንተስ ገብተህ የአስቴር ላይ ሳብስክራይብ ማድረግ አለብን። አሁን ትልቁ ነገር ሳብስክራይብ ማድረግ አለባቸው። በተለይ ወጣቶች የአስቴር ሙዚቃን አሁን እድሜያቸው 20 30 40 የሆኑ ሁሉ እንደ ወጣት ነው የሚታዩት። ስለዚህ አዲሱ ትውልድ አስቴርን ማግኘት አለበት። ወደኋላ እየሄደ ወደኋላ ከመሄድም ከፊት ለፊቱ የመጣለት ነገር ነው እና በዚህ ደረጃ ሳየው ስራዎቿ በጣም ድንቅ ናቸው። ነገር ግን ሰዎች የተለያየ ነጥብ ቢያነሱ ያስኬዳል። ዳኒ ሙዚቃውን ማስኬድ አንችልም፣ ዝም ብለን በርዕስ ነው የምናየው። በዚህ መንገድ እንቀጥል ወይስ ሌላ የምታነሰው ጥያቄ አለ? አይ እንቀጥላለን። ኦኬ። ሌላው እንግዲህ ወንፊት ሙሉ ሎሚ ያለችው ነው። ለአንተ ይብላኝ እንጂ ለወዳጅ አባይ እኔማ የድሌን አጣለውኝ ወይ። ወንፊት ሙሉ ሎሚ አይሆንም ምራት ስቅ ስቅ ይለኛል ስምክን ሲያነሱት ይላል። በነገራችን ላይ አስቴር አንዱ ደስ የሚለው ነገር አስቴር በጣም ብዙዎቻችንን ብዙ በሚሊዮን ማለት እችላለሁ የምንቆጠረውን ኦልሬዲ ቀርጻናለች። ስለ ፍቅር፣ ስለ ሀገር፣ ስለ ብዙ ነገሮች ያሉን ስሜቶች በነ ሙሉ ቀን ደረጃ ምናልባትም ብዙ ዜማ አላት አስቴር። በበለጠም በባሰም ሊያስብል የሚያስችል ነው። 27ኛ አልበሟ ነው ያል ይገርማል። አሁን 27 አልበም አስበው እና ብዙ ስራ ነው ያላት አስቴር። እንትን አድርጋ ሼፕ አድርጋናለች እና ብዙዎቻችን ፍቅር የምንለው በአስቴር በነ ሙሉ ቀን በነ ኤፍሬም በነ ነዋይ ህመም ውስጥ እኮ ነው። በነ ሂሩት በቀለ በነ ብዙነሽ በቀለ በእነሱ ውስጥ ያለ ነው እና በተለይ በአንድ ወቅት በተለያዩ ሁኔታዎች ምክንያት እንደ ሶሳይቲ ለነዚህ ድንቅ እና አለማየሁ እሸቴ እነዚህ ላሉ ታላላቅ ድምፃውያን ስራዎች ተጋልጠናል። እነ አሰፉ ደባልቄ፣ እነ ብርቱካን ማነው፣ እነ ሽመቤት፣ እነ ፍቅር አዲስ እነዚህ በጣም ተጋልጠናል እነዚህ። ስለዚህ በሙሉ ኃይል በሙሉ ስሜት አግኝተውናል። ስለዚህ የዜማ ስራቸው ይቀራል፣ ነፍስ ውስጥ ይቀራል። ከመሬት ተነስተው እኮ አይደለም ስለ ፍቅር ስለ ህይወት ዝም ብሎ እኮ አይደለም የሚሰማ። የሆነ የምትጨብጠው ነገር አለ፣ የሆነ መነሻ የምታደርገው ነገር አለ፣ የሆነ ከራስ ጋር የምታነጻጽረው ነገር አለ። ስለዚህ በጣም ትልቅ ድርሻ ነበራቸው በፊት ኦዲዮ በዚህ መንገድ የሚቀርቡ እንዳሁኑ ቪዲዮ ወይም ክሊፕ ብዙ አሳስበንም ነበር እና በዛ በሚሊዮን የሚቆጠር ትውልድ የተነካ ነው እና አሁን የአስቴር ስራዎች በተለይ እሷ ደግሞ ዋና ሆነች እና በ22 ዓመቷ ነው ከሀገሯ የወጣችው። አሜሪካን ሀገር የኖረችው ማለት ትችላለ። ከግማሽ ወደዚህ ጠቅላ የመጣችው 16 ዓመት ስትሬት አሜሪካ ነበረች እና ስስት ነበረች። አንዳንድ ጊዜ በጣም ጊዜ ስለ አስቴር ሳይወራ አይመሽም አይነጋም ነበር ያን ጊዜ እና 16 ዓመት በዛ ደረጃ
ይህ ማህበረሰብ ንግሥታችን ይላታል። አስቴርን የማይላት ነገር አልነበረም። የለችም በአካል አስቴር በአካል የለችም። ይሄ በእኔ ዕድሜ ነው የምነግርህ። ለምሳሌ እነግርሃለሁ፣ አሁን 59 ዓመት ልደቴን አክብሬያለሁ። የለችም አስቴር። ሙዚቋን የሚመጣልን አሜሪካን ያለችው እና ለእሷ ላይ መስራት ይችላል። ከዛ አንድ ዘፈን አወጣች ላከች። ምንድነው አንድ አልበም ውስጥ ነው ያ ዘፈን። አሁን እኔም ሀገር አለኝ ሀገሬ ሀገሬ ብርቁ እንነደነነነኝ ሀገሬ የሚታይ ብርቁ እናለቅስ ነበር። ይገርማል። ምክንያቱም በዛን ጊዜ እንግዲህ እሷ አሜሪካን ያለችው እንደ ልብ አይገባም። እሷ እንኳን ምንም ሌላ ችግር የለባት ሙዚቀኛ ነች። ይሁንና ከኢትዮጵያ ርቃ የምትኖርና እኛም ይህንን እያወቅን እንደ ቤተሰብ እናፍቃታለን ማለት ነው። ቤተሰቧ ቢናፍቃት ይሶራይ ሙዚቃዋን እያገኘህ እንደ ቤተሰብ ግን ውጭ ሀገር መሆኗ ይሰማን ነበር። ስለዚህ አሁን ይህን ዜማ በምታወጣበት ጊዜ በጣም ውስጥን ባርባር የሚለው ስሜት ነበረ። በቃ የሆነ ሩቅ ሀገር ሆና ወደ ሀገሯ መምጣት ሳችል ቀርታ እንደዛ ነበር የሚሰማን። በኋላ ላይ መጨረሻ ላይ ከ16 ዓመት በኋላ በ1997 ነው አስቴር ወደ ኢትዮጵያ መጣች ለመጀመሪያ ጊዜ ማለት ነው። እና አይ ቲንክ ከዛ በኋላ ትመላለሳለች። አሁን ቢግ ኒውስ አስቴር በመሃላችን ነው የምትኖረው። በዚህ ጄኔሬሽን መሃል ነው የምትኖረው። አሁን ሙዚቃዋን ስታስመርቅም በአደባባይ ተገኝታ ብዙዎቹ ወጣቶች እንዲያት፣ እንዲሰሟት፣ እንዲያውቋት ትልቅ ነገር የፈጠረው ነውና ምናልባት ሪኪንግል ለማድረግ ነው። አስቴር አወቀም በቀጣይ በዚህ በአዲሱ ትውልድ ውስጥ በጣም መቀጣጠል አለብን። በጣም ሊያውቃት ይገባልና ይሄ ስራዋ ትልቅ ዕድል ይሰጠዋል። ጥሞናውን ሰጥቶ አስቴርን ተረድቶ ይህን የድምፅዋን ማጂክ እና ጥሞናውን ሲሰጠው አይ ቲንክ የማይለቅ ፍቅር ነው የሚይዘው እና በዚህ መነሻነት የራሷ ዩቲዩብ ስላለ በየጊዜው እዛ ዩቲዩብ ላይ ዘፈኖቿን እየሰበሰበች መጫን ስለምትችል ይሄ ደግሞ ትልቅ ግንኙነት ከእሷ ጋር በቀጥታ ከእሷ ስራዎች ጋር የሚያገናኝ ትልቅ መድረክ ነውና ብዙዎች እየተመለከቱ የድሮ ዘፈኖቿ በሙሉ እዛ ላይ ያሉና በጣም ድንቅ ስራ ነው የሰራችው። አንዱን እንመልከት። ትንሽ ያዝናናኝ እንግዲህ የጎንደር ልጅ ነች አስቴር እና አስቴር የተወለደችባት ልዩ ቦታ ጨጭሆ ትባላለች። ዘፍና ስለዘፈነቻት ነው የዘፈን ርዕስ አድርጋታለች። እና የጎንደር ልጅ ናት። ያደገችው ግን አዲስ አበባ ነው። የአስቴር አሻራ ሁለቱ ናቸው፣ ከጎንደር እስከ አዲስ አበባ። እነዚህ ሁለቱ ነፍሷ ውስጥ አሉ ማለት ነው። እና ማድጋ ሙሉ ውሃ የሚል ዜማ አለት ማስደመጥ አንችልም። አማርኛው ግን ቲፒካል ጎንደርኛ ነው። እና አንዲት የጎንደር ሳዱላ የሚሰማትን ፍቅር እንዴት እንደሚያረጋት የሚገልጽ ነው። ትንሽ ግጥሙን ልሂድልም። እወርዳለሁ ከወንዝ አላገኘሁም፣ እወርዳለሁ ከምንጭ አልተነጋገርንም፣ ጫንቃዬ ላሸቀ በማድጋ ሽክም ይላል። ማድጋ ታውቃለህ? እንስራ ማለት ነው አይደለም? ያ ሹር ጫንቃዬ ጫንቃ ማለት ትከሻ ማለት እኮ ነው አይደል? ትከሻ ወገብ ማለት ነው። እሺ ከዛ ገላይ ማድጋ ሙሉ ውሃ እኔን መች ጎዳኝ፣ ስገባ ቤቴ እንጂ ስትናፍቀኝ፣ ካንተ ሳላወጋ ገብቼ ከማጀት ሞግዱን አንተርሼ ወጭቱን ከላሁት ይላል። ገብተዋል። ቲፒካል ጎንደርኛ ነው። ውበቱ እዚህ ላይ ነው። ማድጋ ሙሉ ውሃ እኔን መች ጎዳኝ፣ ስገባ ቤቴ እንጂ ስትናፍቀኝ፣ ካንተ ሳላወጋ ገብቼ ከማጀት ሞግዴን አንተርሼ ወጭቱን ከላሁት ይላል።
እውነቱን ለመናገር ወይ ዲክሽነሪ ላይ ልታይ ምናምን ትችላለህ። ይህን ደግሞ ብዙ ጊዜ በስነ ጽሑፍ ውስጥ ያጋጥማል። ግን አንዳንድ ቃላቶች እንመልከት እዚህ ላይ። አሁን ለምሳሌ ማጀት ማለት እንደ ኩሽና እንደ ጓዳም ሊሆን ይችላል። ማዕድ ቤት። ማዕድ ቤት ያው ኩሽና። ሞግድስ ሞግድ አላቅም አለም። ሞግድ አክምባሎ መክደኛው ነው። እንጀራ መጋገሪያው ምጣዱ አይ ቲንክ ሞግድ የሚባለው እሱ መሰለኝ። ገብቶሃል? ቲፒካል ጎንደርኛ ስለሆነ ነው። ከዛ ሞግዱን አንተርሼ አማንተራስ አለ። ወጭቱን ከላሁት ይላል። ወጭት እንደ ድስት ነገር ነው የሚመስለኝ። መክላት ለምሳሌ አንዳንድ የጎንደር እናቶች አንተ ክላ ይላሉ፣ ጎጃኞችም ይላሉ። ምክንያቱም የእንትና ዘፈን ላይ አሁን ከመካከላችን በሞት ያጣነው ሰማኝ በለው ከይሁኔ በላይ ጋር ነው የምናውቀው እና በዚህ በጎጃም ኪነት አማካኝነት ነው የምናውቃቸውና ያ በጋራ ይዘው የወጡት ዘፈን ላይ ልብ ብለህ ከሆነ የአገሬ ልጅ የሚለው ላይ ልጅቷ አንቺ ሰላም በይኝ እንደ ከተማ ሰላም በይ አልክላለኝ ትላለች። ሰምተዋል? ታስታውሳል? ድራማዊ ሙዚቃ ነው እና ሰላም በይኝ እንደ ከተሞች አልክላለኝ ትላለች። ክላልኝ መጣ አለተወኝ እንደማለት ነው። ክላተው ማለት ነው። እና ሞግዴን አንተርሼ ወጭቱን ከላወጥ እንግዲህ ፕሮባብሊ ወጭቱን ሰበርኩት ማለት ነው ይመስለኝ ትርጉምና እዚህ ላይ ውበቱ ጠቅላላ የግጥሙ ስታየው በጎንደር አማርኛ የተጻፈ ነው እና ለምንድን ነው እየመሰጠ ብትለኝ አሁን በቅርብ በዚህ በመቼም ቲክቶክ ጠንካራ ጎኑ ደግሞ ብዙ ሰዎች ተሰጧቸውን እንዲያወጡ እድል የሚሰጥ ነው እና የሆነ ድራማ ነው የሚቀርበው እና እንደዚህ ቁጭ ብለው ከበውን የሚያወሩት አንድ ቆንጆ መልከ መልካም የሆነች የወሎ ሴት መሃላቸው አለች እና አንዱ በእሷ ፍቅር እንደተነካ ነው የሚናገረው እና እሷ ደግሞ ልቧ ለከተሜ ሰው የሸፈተ ነች እና በሁለቱ መካከል ያለውን ግጭት ነው የሚያሳየው። እዛ ላይ አማርኛቸው እንዴት እንደሚጣፍጥ ልነግርህ አልችልም ዳንኤል። አገላለጻቸው፣ የሚጠቀሙበት ቃላቱን የሚያወጡበት አኳን ስትመለከተው እንዲህ እዚህ አዲስ አበባ ላይ አማርኛ ደርቋል ማለት ይችላል። ደርቋል ትላለህ። እንዴት አይነት ወዘና፣ እንዴት አይነት ጣዕም፣ እንዴት አይነት ገላጭነት! የሚገርም ነው። ሰዎች ሊያስታውሱት ይችላሉ። በዚህ ሰሞን ሲዘዋወር ነበር እና እንዴት አድርጎ እኔ ምን ላድርግ በቃ በእሷ ፍቅር ተጠርንፏል ሰውየው እና አንድ መናምች በቃ ብሎ ነው የሚያቀርበውና የወሎ አማርኛን በዛ ደረጃ ስትሰማው የሆነ መንገድ መፈለግ አለበት። አዲስ አበባ ወደ ወሎ፣ ወሎም ወደ አዲስ አበባ የሚመጣበት መንገድ አለበት። አዲስ አበባ ላይ የምንነጋገረው አማርኛ ፕሮባብሊ ሪፋይንድ ነው የምንለው አይነት ነው። ነገር ግን አንዳንድ ላይሊ፣ አንዳንድ ለዛ፣ አንዳንድ ጥፍጠት በጣም ቀርቶብናል። ስለዚህ በዚህ አዘፋፈኗም ወደ ጎንደር ሄደ ያቺ ማድጋ ተሸክማ እሱን ለማየት በሰበብ አስባቡ ወደ ምንጭና ወደ ወንዝ የምትወሻክሙ ገደለኝ ነው የምትለው እና ኢስሬሊ ከነግጥሙ ልዩ ቦታ የምትሰጠው ዜማ ነው ዳንኤል። እና እንድታዳምጠው ጋብዛለሁ። ለማዳመጥ ሞከርክ? የተወሰነውን ለማዳመጥ ሞክሬያለሁ። እንግዲህ ቀሪዎቹን በደንብ በጥሞና ነው የማዳምጣቸው። በጣም አሪፍ አስቴር፣ ታንኪ ቬሪ ማች። ይህን የማይጠገብ የማይለወጥ በእውነት በውስጡ ብዙ ህመም የያዘ የፍቅር ታሪክ ናት። ቤዚካሊ አስቴር ማለት ቮይስ ኦፍ ላቭ ነው። አስቴር የፍቅር ሲጀመር እስከ መጨረሻው ፍቅር ነው የምታንጎረጎረውና አስቴር ራሷ ፍቅር ናት ማለት ይቻላል። ቅድም እንግዲህ እንደጀመርኩልህ ትልቁ
ትልቁ የተለየው ነገር አስቴር አሁን የምትኖረው በመካከላችን ነው። በሀገሯ በአዲስ አበባ ነው የምትኖረው። ወጣ ገባ እያለች ማለት ነው። ስራዎቿን ውጭ ሀገር ማሳይታ ወይም ጉዳዮች ካሏት ደርሳ፣ ግን መቀመጫዋ ቤዟ አሁን ሀገሯ አዲስ አበባ ነው። ስለዚህ ይህንን አዲስ ስራዋን በተለያየ መድረክ ይዛው እንደምትቀርብ እና ሁላችንም ተገኝተን ለማየት እንጓጓለን። ያ ደግሞ በዚህ መንገድ መዘጋጀቱ በተለይ ከወጣቱ ትውልድ ጋር አስቴርን እንደገና በኃይል ያያይዛል ተብሎ ይታመናል። ድንቅ ስራ ነው። አስቴር የሆነ ዜማ ነው። ልናደንቃት እንፈልጋለን። ወደ ዜና ስንሄድ ዳኒ፣ ኢራን አዲስ ማስጠንቀቂያ ሰጥታለች። የዶናልድ ትራምፕ ዱላ ከበዛብኝ የምሰጠው ምላሽ በነ ኩዌት፣ በነ ባህሬን ወይም ደግሞ እነ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ ወይም ኳታር ላይ ወይም ዮርዳኖስ ላይ ብቻ የተወሰነ ወይም የተገደበ አይሆንም ብላለች እና ቀጥታ እስራኤልንም እመታለሁ የሚል ማስጠንቀቂያ ነው የሰጠችው ዳንኤል። እና ይህን ያሉት የኢራን ሱፕሪም ናሽናል ካውንስል ጸሐፊ ናቸው። የኢራን ጠቅላይ ብሔራዊ ምክር ቤት ጸሐፊ ናቸው እና እሳቸው አሜሪካ ይሄ እጇን ካበረተ፣ በነገራችን ላይ ዶናልድ ትራምፕ ተኩስ አቁሙ የለም ብለዋል። ስለዚህ አሁን የሚደረገውን ውይይት ኳታር ቴሄራን ገብታለች፣ ሩጫዎች አሉ። የሚደረገው ተኩስ አቁሙን እንደገና ማዳን በሚቻልበት ሁኔታ ላይ ነው ብለዋል ዶናልድ ትራምፕ። እና ምንድን ነው ያሉት እኚህ አሁን ስማቸውን የገለጽኩልህ የኢራን ጠቅላይ ብሔራዊ ምክር ቤት ጸሐፊ ሙሐመድ ባገር ዞልጋድር በሀገራቸው ቴሌቪዥን በተላለፈ መልእክታቸው as we have already announced, any attack on infrastructure will be retaliated against, and the criminal Zionist regime responsible for these atrocities will not be spared from the response of our fighters ይላል። እውነቱን ለመናገር ይህን ውጊያ እስራኤል እየተዋጋች አይደለም። አንተም ታውቃለህ ዳኒ፣ ይህን ውጊያ ከእስራኤል ጋር ውጊያውን ቢጀምሩም ዶናልድ ትራምፕ ይሄ ዲካፒቴሽን የሚሉት ስትራቴጂ መሪዎቹን፣ የፖለቲካ መሪዎችን፣ ወታደራዊ መሪዎችን፣ ሳይንቲፊክ መሪዎችን ወይም ደግሞ የስርዓቱን አይን ማጥፋት የሚለው እሳቤ ስርዓቱን እንዲፈርስ ያደርገዋል በሚል ነበር የዘመቱት። 40 ቀናት ከደበደበ በኋላ ዶናልድ ትራምፕ ከዛ መንገድ ተመለስኩ ነው የሚሉት። ያ መንገድ ስርዓቱን እየጣለው እንዳልሆነ በምረዳበት ጊዜ የተሻለው አማራጭ በድርድር ነው በሚል ድርድር መረጥኩ ነው የሚሉት። ስለዚህ ይሄን በማለት በሀሳብ ተለይተዋል ከእስራኤል ጦርነቱን መቀጠል ሲችሉ ማለት ነው። ስለዚህ ይህን ጦርነት እያካሄዱ ያሉት የመግባቢያ ስምምነቱንም የተፈራረሙት እሳቸው ናቸው፣ ዶናልድ ትራምፕ። አሜሪካ ነች። ያው በአሜሪካ ውስጥ በዛ ውስጥ ነው እንግዲህ እስራኤል የራሷ ጥቅም ሊረጋገጥ የሚችል የምጠበቀው እንጂ በዚህ ውጊያ ውስጥ የለችም። ነገር ግን እኚህ ሰው ያሉት ለእነዚህ ሰቆቃዎች የወንጀለኛ ጽዮናዊ አገዛዝም ኃላፊ ነው የሚሉት። ስለዚህ የምንሰጠው ምላሽ ጀግኖቻችን ወይም ተዋጊዎቻችን የሚተዉት አይኖርም እና እስራኤልም የዚህ የበቀል ጥቃት ኢላማ ልትሆን እንደምትችል ነው የገለጹት። ይሄ ማለት እስራኤልን ወደ ጦርነት መልሶ ያስገባታል ማለት ነው። ስለዚህ እስራኤል ደግሞ እዚህ ጦርነት ውስጥ ከገባች የዚህን አጠቃላይ የዚህን ከፌብርዋሪ 21 በኢትዮጵያ ወይም በፈረንጅ ከፌብርዋሪ 28 ጀምሮ በአሜሪካና በእስራኤል ጣምራ ጥቃት የተጀመረውን ቀውስ ዶናልድ ትራምፕ በሚፈልጉት መንገድ የሆነ መቋጫ ላይ ለማድረስ በሚያደርጉት እቅድ ወይም ስትራቴጂ ውስጥ ወደ ጦርነት መመለስ እቅዳቸው እንዳልሆነ በአሜሪካም በኢራንም በኩል ይሄ መረዳት አለ። ስለዚህ አሁን ኢራኖች እያስፈራሩ ያሉት ምንድን ነው? ዶናልድ ትራምፕ ወደ 40 ቀኑ ጦርነት አይነት ለመመለስ አይፈልጉም።
ስለዚህ ምቱን እኛ ላይ የሚቀጥሉብን ከሆነ እኛ እስራኤልን እናጠቃለን ብለዋል። ይህን ስለምን ማለታችን ነው? እስራኤል ከተጠቃች ደግሞ ምንም ጥርጥር በሌለ ሁኔታ ጦርነቱን እንዳለ ታጋግመዋለች ማለት ነው። ያን ጊዜ ዶናልድ ትራምፕ ጦርነቱን ከመቀላቀል ውጭ አማራጭ አይኖራቸውም። ስለዚህ የማይፈልጉት ውስጥ ሊገቡ ነው ማለት ነው። ስለዚህ አይንኩኝ የሚል ማስጠንቀቂያ ነው በኢራን በኩል የሰጠው። ዳኒ፣ 1 ሰዓት ያህል ቆይተናል። አድማጮቻችን ፕሮግራማችንን እንደወደዱ ተስፋ እናደርጋለን። ፕሮግራማችን ወደዱልን፣ ላይክ፣ ሼር፣ ሳብስክራይብ አድርጉ። ፕሮግራማችን ዜና፣ ሙዚቃ፣ የተለያየ ነገር እንደጫንላችሁ እናንተ ጋር ይደርስ ዘንድ የደውል ምልክቱን ሳብስክራይብ ማድረግና የደውል ምልክቱ መጫኑን አትርሱ። ዳንኤል ደህና ደር። ዜናህን ቢያንስ በሚቀጥሉ 1 ሰዓት ውስጥ አሁን በ7 ሰዓት ከ7 ደቂቃ ነው። ፕሮባብሊ እስከ 8 ሰዓት 7 ደቂቃ ዜና እናገኛለን ብለን ተስፋ እናደርጋለን። ቃልን መስጠታችንም እዚህ ላይ በትክክል አለም። መልካም አዳር ይሆንልህ። መልካም አዳር።